የሚገርም ነው። ዳንያች ምን ነው ተመስጣል? ባለፈው ሳምንት ባንድ ነገር ተጨንቄ ነበር። እሺ። እና በውሎ ፕሮግራም እንግዲህ ሉላ ጥሩ ነገር አሳይታኛለች። ዝናዊትን በማቅረብ ይሄ የሜካፕ ጭንቀቴ እንዲገፈፍ አድርጋለች። በውሎ ፕሮግራም እኮ ሉላ የሚገርም የተለያዩ ባለሙያዎች ጋር ስለምትሄድ ብዙ ነገራችን ነው የምታቀርበው። ዛሬ ግን ከማጋቱ ሊሆን ዛሬ ከባልደረባችን እስክንድር ጋር ቆይታ አድርጋለች። ከኢቢኤስ ውጭም የተለያየ ስራዎች ይሰራል። ከሱ ጋር ጥሩ ቆይታ አድርጋለች። እስኪው በብዙ የሙያ ዘርፎች ላይ የተሰማራ ትልቅ ሰው ነውና እስቲ ምን አይነት ውሎ እንደሚያደርጉ አብረን እንከታተል። ውሎ በሰላም ዋሉ። መልካም ጊዜ። እሺ፣ መልካም የትምህርት ጊዜ። ተናደርክ? እንዴት ነሽ? እንኳን ደህና መጣሽ። ሰላም ነህ? እንዴት ነሽ? ልጆች ሸኝቼ እኔም ልወጣ ስል ነው። የጠዋት ሰው ነኝ። እንኳን ደረስኩብህ። እንዴት ነህ? ሰላም። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንዴት አደራችሁ? ሰላም ነሽ? በስመ አብ ደስ የሚል ቡናው ምኑ በጠዋቱ። እሷን ዝም ብዬ አይደለም የማስተዋወቅሽ። የዛሬ 19 ዓመት ይሄንን 1 ሜትር ከ90 ቁመት ያለውን ሰው ድንገት እንዴት የጣለች ስትጥል ደግሞ ዝም ብላ አይደለም። በአጋጣሚ ሆኖ ሀረማያ ዩኒቨርሲቲ አሳፈርካት። ሀረማያ ዩኒቨርሲቲ እሷ እዛ ነበር የምትሰራውና ሀረር ላይ ለስራ ሲሄድ እኔ እዛ ከጓደኞቿ ጋር ምሳ ትበላለች። ከዛ ጓደኞቿ ያውቁኛል። እነሱ ምሳ እናጉርስ አሉና አጎረሱኝ። እሷ ደግሞ ምን ብትል ጥሩ ነው አታቀኝም፣ ነገር ግን እኔ ስለምን ይቅርብኛለች እና ለአጉርስ ብላ እጄ ጣልህ አለችኝ። ውይ ጣለ። ከዛ እኔ ደግሞ ምን ብላ ጥሩ ነው ዝም ብዬ እጅሽ ቢጥለኝም አትጎጂኝም አልኳት። ይሄው እጇ ጥሎኝ 18 ዓመት 3 ልጆች ሰጣኝ። ውዷ ባለቤቴ ብዙነሽ ስንታየው ትባላለች። በደንብ ተዋውቂያት። ሉላ እባላለሁ። እኔ ባልደረባው ሉላ የተጫወታችሁ ነው? አዎ፣ ቆንጆ ቡና ይኸው እየተቀዳልኝ ነው። እኛ እኮ ዝም ብለን ተገናኘን፣ ያው እንደ ቤተሰብ። እስክንድር እንግዲህ የኢቢኤስ ቴሌቪዥን ላይ በዜና ክፍል በደንብ ያውቃል። ከዛ ውጭ ግን ብዙ ስራዎችን ትሰራለህ እና ትንሽ ደግሞ ስለ እስክንድር ከራሱ እንስማ። ከዜና ማንበብ ውጪ እስክንድር እንዴት ወደ ዜና ማንበብ መጣ? ከዛ ውጭ የሚሰራቸው ስራዎችስ ምን ናቸው የሚለውን እናስቀድም። በጣም ጥሩ። እንግዲህ እኔ ያው ተወልጄ ያደግኩት ሀረር ከተማ ነው። አባቴ 50 አለቃ ላቀው ሀብተ ማርያም ይባላል እና ወታደር ነው። እናቴ ደግሞ እጅግ በጣም ቆፍጣና የቤት እመቤት የሆነች ነገር ግን ደግሞ በእኔ ህይወት ውስጥም ትልቅ ስፍራ ያላት ከነስሟ አንቺን አያክሉሽም አለማየሁ ትባላለች። ከሁለቱ ነው እንግዲህ እኔ ወደዚህ ምድር የመጣሁት። ከቤተሰብ 6 ልጆች አሉ። እኔ 4ኛ ልጅ ነኝ። ስለዚህ ሀረር ከተማ ያው አንደኛ እና ሁለተኛ ደረጃ ትምህርት ቤት የተማርኩት እዛ ነው። ሀረር ከተማን ለመጀመሪያ ጊዜ ጥዬ ወደ አዲስ አበባ የመጣሁበት በቲያትር ሙያ ነው። ከዚያ በዛ መካከል ላይ ደግሞ ህመም ገጠመኝ። በዚያ ምክንያት ወደ ቤተሰብ መመለስ ነበረብኝ። ግን አንድ ነገር በህይወቴ ማሰብ ቻልኩኝ። ምንድን ነው ማድረግ ያለብኝ? አሁን ለምን ወደዚህ ምድር መጣሁ? አሁን የምሰራውን ስራ ለምን በዚህ መልክ እሰራለሁ? ሌላስ በተሻለ መንገድ የምሰራበት መንገድ የለም ወይ ብዬ ማሰብ ጀመርኩና ያው ሊትሬቸር አካባቢ ውስጥ መጽሐፍ ተወጃለሽና መጽሐፍ ጀመርኩና ከትንሽ ስራ መጀመር አለብኝ ብዬ ለመጀመሪያ ጊዜ ቃኔ እስክንድር ተላላኪነት ስራ እሰራለሁ፣ ከተላላኪ ስራ ጀምሬ የት መድረስ እንዳለብኝ አያለሁ ብዬ
ተላላኪነት ስራ ተወዳደርኩ። ተላላኪነት ስራ አለፍኩኝ። እሱን ስራ ሳልጀምር ከዛ ደግሞ የጸሐፊ ፐርሰኔል ጸሐፊ የሚባል ስራ ተወዳደርኩ። ሁለቱም ስራ በአንደኝነት አልፌ በኋላ ጁገል ሆስፒታል የሚባል የመንግስት ስራ ለመጀመሪያ ጊዜ በፐርሰኔልነት ስራ ጀመርኩ። እዛ እየሰራው ግን መማር ጀመርኩ ሀረማያ ዩኒቨርሲቲ። ከእንደገና ሀረማያ ዩኒቨርሲቲ የማኔጅመንት ዲግሪን ከዛም ደግሞ ሊደርሺፕ እያልኩኝ በማስተርስ ደረጃ መማር ጀመርኩ። እሱን እየተማርኩም እየሰራውም በሐረር ከተማ በተለያዩ የስራ መደቦች ላይ ሆስፒታሉ መርቼ ነው በኋላ ከዛ አስተዳዳሪ ሆኜ ለሆስፒታሉ ጭምር ከዛ የተለያዩ በኮሚኒኬሽን ዳይሬክተርነት፣ በሰው ሀብት ልማት ዳይሬክተርነት፣ በግዢ ፋይናንስ ዳይሬክተርነት እያልኩ እየሰራው መጨረሻ ከሐረር ከተማ መውጫ የሚሆን ምክንያት ሲፈጠር ግን በዚህ በሊደርሺፕ ስራ በሀገር አቀፍ ደረጃ ከአጋጣሚ ሆነው ከኃይለማርያም ደሳለኝ በወቅቱ ጠቅላይ ሚኒስትር ሀገር አቀፍ ቤስት ሊደር የሚባል ተሸላሚ ሆንኩኝ። ከሱ ሽልማት በኋላ ጤና ጥበቃ በሁሉም ክልሎች ያወዳድር ነበርና በዛ ውድድር እንደገና አሁንም እኔም ስራን መደበቂያ አድርጌው ነበር ማለት የእርካታ ምንጭ አድርጌው ነበር። ሀገር አቀፍ ቤስት ሊደር ተብዬ ጎንደር ላይ ተሸለምኩኝና ከዛ ወደ ጤና ጥበቃ እንድመጣ ወደ ጤና ጥበቃ ተጋበዝኩ። አሁን የምገኝበት ሙያ ጤና ጥበቃ ዳይሬክተር ሆኜ መስራት ጀመርኩ። ያንን ስሰራ ግን ተመልሼ ወደ አርቱ ሙያ ከዛ በኋላ ነው ወደ ጋዜጠኝነቱ የተመለስኩት። ከዛ ውጭ ግን ብዙ ደግሞ መታየት የሚገባቸው የመጣህባቸው መንገዶች ስላሉ ለሰውም ያስተምራልና ዛሬ ውሎዬን ካንተ ጋር አደርጋለሁ። እስክንድር ምን ይላል? የደሞዝ እንጂ የስራ ትንሽ የለውም እና ቆንጆ አባባል። እሷን ስራው ቦታ ላይ ሆነን ለምን እንደዛ እንዳልክ እናነሳለን። ቀንህ ምን ይመስላል ዛሬ? ቀኔ እንግዲህ ዛሬ አሁን ያው እንደተለመደው እንደማደርገው ጠዋት ማለዳ ከተነሳው በኋላ ማደርገው ወደ ቢሮ ነው የሚሄደው። ቀደም ብዬ ነው ከአንድ ሰዓት በፊት የምወጣው። ስለዚህ ወደ ጤና ጥበቃ ሚኒስቴር ቢሮ ነው የሚሄደው። እዚያ እንግዲህ መደበኛ ስራ በመጀመር ነው የምንሄደው እና የመጀመሪያ ጉዟችን ወደዛ ማድረግ እንችላለን። ቀጣዮቹን እየሄድን እናወራባቸው። እሺ። ቆንጆ ቡና ነበር። እናመሰግናለን። እስክንድር በልጅነት ምን አይነት ልጅ ነበርክ? ልጅነቴ በአብዛኛው እንደ ልጅ አላሳለፍክም ነው የሚባለው እና ገና ከታች እያለ ከ9ኛ ክፍል ጀምሮ ከራባት የሚለብስ ቁም ነገር የሚያበዛ እና ትልቅ መባል በጣም ስለምወድ ከትልልቅ ወንድሞቼ ጋር የታናሽ ነው ሲባል ራሱ ብዙ ጊዜ ደስ አይለኝም። ወንድሜ ነው ለምን አታስተዋውቅም ነው የምለው እና አንዳንዴ እንዳውም ኤሌመንተሪ መጨረሻ አካባቢ ማስታወሰው በቁመት ያው ትልቅ ስትሆኚ ወደ መጨረሻ ነው የምትሰለፊው፣ ትልቅ ነው የምትደረጊው እና በ2 ዓመት ዕድሜ የሚበልጠኝ የሰፈር ልጅ ጋር ተጣላንና በአጋጣሚ መጣሁት። በህይወቴ የረሳኝ ማስተማሪዋ ምን እያለች እንደገረፈችኝ አትወልደውም እያለች ነው የገረፈችኝ። እሱን የምትመጣው አትወልደውም ረዥም ስለነበርኩ። ከዛ ደግሞ ያው ልጅነት ያበቃነ ደግሞ የራሳችንን ህይወት እንመሰርታለን፣ ወደ ትዳር ይገባል። የ3 ልጆች አባት ነህ እና ምን አይነት ባልና አባት ነህ? እኔ የቤተሰቤ ሰው ነኝ ነው የምለው። በአብዛኛው ነገሬ ጓደኛዬም ባለቤቴ ነች። በአብዛኛው ኢንጌጅመንቴ ከቤተሰብ ጋር ነው እና ለልጆቼ ምናልባትም እንሰፍስፍ የምባል ነው። አንዳንዴ ሲጫወቱ እያንዳንዱ ነገር አደጋው ነው የሚታየኝ እና እኔ እንደ ሰሆን እናት ይኸው እንዳውም ትላለች ተዋቸው እየወደቀ ነው የሚያድገው ትለኛለች እና እኔ በአብዛኛው ለልጆች ጋር በጣም እንደ ጓደኛም እንደምንም እቀራረባለሁ። አንዳንዴ ግን ሾጥም አደርጋለሁ። ማትረሳው ገጠመኝ? በሰርጌ የሆነ ገጠመኝ ነው። እኔ ሰርጌ የተፈጸመው ሐዋሳ ላይ ነው እና ሐረር መጣህ፣ አዲስ አበባ ገባክ። እንዴት ሐዋሳ ላይ? ከአዲስ አበባ አይደለም ያኔ ተመልሼ ሐረር እየኖርኩ እያለሁ ሐረር ነው ባለቤቴን ያገባኋት እና ከሐረር ሁለታችን የሐረር ልጆች ነን። ግን ባለቤቴ ሰርግ መደገስ እንደግስ ምንችላትን ያህል ስል እናቴን አልረዳውም ትላለህ፣ በሌለ ነገር ሰርግ የምትነግስ ጉራ ትወዳለሁ ያለችኝና እኔ ጉራ ካሉ ድርክ ግን ለእናት ሶፋ ግዛላቸው ያለችኝ። ከዛ ግን ሴሬሞኒውን ስለፈለግኩት እኔ ለምን ሐዋሳ ሄደን ሐይቅ ላይ አንጋባም ብዬ ወደ ሐዋሳ ዴስቲኔሽን ስሄድ በስራ አጋጣሚ አይሆን ስለነበር የሆነ ሮማንቲክ የሚሆን ነገር ፈለግኩና ሐዋሳ ሐይቅ ላይ በቃ በጀልባ ሆነን እንጋባና ቀለበት እንፈጽም ብዬ ሄድኩኝ። ግን ታሪክ ተገለበጠና ማላቃቸው ሰዎች የሲዳማ ሰዎች አቶ ጋሚ የሚባሉ መኪና አከራዩ ስላቸው ከመኪና ክራይ ይልቅ ቤታቸውን ሰጥተው ደግሰው 1 ብር ሳላወጣ ሰርጋችንን በሚገርም ሚራክል በሆነ መልኩ በነፃ ደግሰው አጋብተውን ማታ ምሽት ላይ ነው የተዋወቅ ነው።
ሲዳሩ ማልቀስ ከሚባለው እጅግ ያልፍብናል ብላ ባለቤቴ የለጠፈችበት ፎቶ አለና ዘመድ መሆን አለብን እኛ እግዚአብሔር አዞን ነው አሉን። እንደውም ጭራሽ እነሱ እግዚአብሔር ሰጣቸው ነው። አዎ እስካሁን 3 ልጅ ስንወልድ ቤተሰብ ነን። በኋላ እነሱም ልጆች እኔ ጋር መጥተው ቤተሰብ ሆነው በቅርቡ ልጃቸውን ሲድሩ እኔም ሄጄ ሰርጋቸውና ቤተሰብ ሆነናል። በያላችሁበት ባላችሁበት ሰላም ጤና ይስጣችሁ። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። በልቤ ውስጥ ትልቅ ስፍራ አላችሁ። እንግዲህ ዛሬ ይቅር በሉኛ አርፍጄ ነው የመጣሁት። ሉላ ገዙን ተዋወቋት። እነዚህ በጣም ወዳጆቼ ናቸው። በጠዋት ሁሌ የምንገናኝ ዶክተር በለጠ፣ ፕሮፌሰር መንግስቱና አቶ አለማየሁ ይባላሉ። እኔም ደግሞ ሉላ እባላለሁ። አብረን ነው የምንሰራው፣ በተለያየ ዲፓርትመንት ነው የምንሰራው። ከኔ ጋር አብረን ነው የምንሰራው። ስለዚህ እኔ ብዙ መልክ አለኝና ከእሷ ጋር አብረን ነው የምንሰራው። እዚህ ጠዋት እንገናኛለን። ያው እኔ እዛ ቁርስ አልበላም እንዳልኩሽ፣ አሁን ራሱ እኔ ቁርሴን እዚህ ነው የምጀምረውና እሱ ብቻ ነው የምናብላችሁ ነው። ማንኪያ ያልተጨመረልኝ ነው። ማንኪያ አስመጣ። ይሄ ጥሩ ምርቃት ነው። ሰዓታችንም ደርሷል። እንገባለን። በጣም ነው ምናምን እንሂድ ላይ ሰዓታችን አሁን ከዚህ በኋላ ያለን እንቅስቃሴ ደግሞ ቁርስ ከበላን በኋላ የምናደርገው እንግዲህ ወደ ጤና ሚኒስቴር ነው። ጠዋት 2 ሰዓት ላይ የምገባው ጤና ሚኒስቴር እንግዲህ ቢሮአችን ነው። በተለይ መደበኛ ስራ የምሰራበት ቢሮ ነው ጤና ሚኒስቴር። ጤና ሚኒስቴር ውስጥ ምን እንደምትሰራው በደንብ እንድናነሳው። በጣም ጥሩ። ጤና ሚኒስቴር ውስጥ የምሰራው በአሁኑ ሰዓት ላይ የመሰረታዊ አገልግሎቶች ዳይሬክተር ወይም ስራ አስፈጻሚ ሆኜ ነው እየሰራ ያለሁት። በአገር አቀፍ እውቅና ምክንያት ነው ወደዚህ ተቋም የመጣሁት። ሽልማት ጋር ነው ወደዚህ የመጣሁት። ሰላም አደራችሁ። እዚህ እንግዲህ ሊፍት የማንጠቀመው ደረጃ ለጤና ብለን ያስቀመጥነው ነገር ስላለ ከዛ አንጻር ነው። እንዴት ናችሁ? ሰላም ናችሁ? እሷ ጸሐፊያችን የቢሮ አስተዳደር ነች። ቤት ለምቦሳ ብለናል። አሪፍ ቢሮ ነው። ያው የጠዋት የመጀመሪያ ቁርስ የሚጀመረው ቢሮ ሲገባ ባደሩ ወይም ደግሞ ባላለቁ ዶክመንቶች ያሉትን እነሱን በማጽደቅ ስራ ጀምራለሁ። እስክንድር እንግዲህ ብዙ ዘርፎች ላይ አለ። በዋነኛነት እዚህ ጤና ሚኒስቴር ውስጥ ብትሰራም ግን የተለያዩ ስራዎች ላይ አለ። ወደ ጥበቡም አልጠፋህም እና ቲያትር ላይ አለ፣ ፊልሞች ላይ፣ ከዛ ደግሞ ኢቢኤስ ቴሌቪዥን ላይ ደግሞ በዜና ክፍል በደንብ እናውቃለን እና ስራክም ሳየው በጣም ቢዚ የሚያደርግህ ነው። እንዴት ነው ሰዓትህን አብቃቅጠህ ወደ እነዚህ ስራዎች ደግሞ ተሳትፎህን የምታደርገው? በጣም ጥሩ። አዎ እውነት ነው። ያው እኔ ብዙ ጊዜ የለኝም የምትለው አባባል ራሱ ብዙ ጊዜ አትመቸኝም። እኔ አሁን እዚህ በመደበኛነት ኦፊስ አወር ያለውን ስራ በአግባቡ እሰራለሁ። የተለያዩ ኃላፊነቶች አሉብኝ። የድራማ ስራዎችን እስኬጁል አድርጌ ቅዳሜና እሁድ የምሽትም እንደየቀረጻው ያው ታውቂዋለሽ፣ በዛ መልኩ እሰራለሁ። ምሽት ላይ ደግሞ ዜና አነባለሁ። ከዛ ውጪ ትሬኒንጎች ለውስጥም ሰራተኛ ለውጭም የተለያየ አካላትም ሲጠራኝ ስልጠናዎች እሰጣለሁ እና እንግዲህ ራሴን ምንድነው እየሰራውም እየተሰራውም ነው። እሺ እንግዶችን ተቀበል፣ እኔ ውጭ ልቆይ። እሺ ሉላይ እንደምታውቁት
እንግዲህ እኛ ክፍል በርካታ አገልግሎቶችን የሚሰጠው ለውጭም ለውስጥም እስከ ክልል ድረስ በዚህ የተቀናጀና የተጠናከረ አድርገን ፐርፎርማንሳችን የበለጠ መጨመር አለብን። ለዛሬ ለነበረን ጊዜ ከልብ አመሰግናለሁ። መልካም የስራ ውሎ። ታንኪዩ። አመሰግናለሁ። ሌላ ስብሰባ ስላለኝ ነው። ታንኪዩ። እንደምን አላችሁ? እንግዲህ ሉላን ታውቋታላችሁ። ከኔ ጋር በኢቢኤስ ቴሌቪዥን ሌላ የስራ ባልደረባ ነች። እናንተ ደግሞ የጤና ሚኒስቴር የስራ ባልደረቦቼ ናቸው። በተያዘው ስኬጁላችን መሰረት እንግዲህ የስራ ላይ ስልጠና ለመስጠት ነው ዛሬ ከያዝናቸው አንዱ ፕሮግራም። ትንሽ ሰዓቷ ገፋ ስላለች ይቅርታ ጠይቃለሁ። እንግዲህ አሁንም አድርገው ወደ ስልጠናው እንገባለን። ዛሬ ባለን ፕሮግራም እኔ እዚሁ ጋር ቆሜ እንሰጠን ወይስ ሳቀልኝ? የዛሬው የትሬኒንግ ፕሮግራማችን በዚህ ያበቃል። ቀጣይ በተለመደው ፕሮግራም ደግሞ ስንገናኝ በሌላ ቶፒክ በሌላ አርዕስት እንገናኛለን። ለዛሬ እኔ ከልብ አመሰግናለሁ። ታንክ ዩ ሉላዬ። እንግዲህ አሪፍ ነበር፣ በጣም ቆንጆ ነበር አይደል? ያው ትሬኒንጋችን እንዲህ ነው ሁሌ የሚቀጥለው። ሉላዬ እንግዲህ ያው ቅድም አንድ ስብሰባ ከክብርት ሚኒስትራችን ጋር ነበረን። እዛን ስብሰባ እንደው ብትገቡ ኖሮ በጣም ረዥም ሰዓት የሚፈጅ ሰፊ ጉዳይ የነበረው ስብሰባና ግምገማ ስለነበረ ያው ብዙ አስጠበቅኳችሁ፣ ይቅርታ አድርግልኝ። አሁን ደግሞ ያው ስራ መውጫችን ሰዓት ስለሆነ አሁን ወደ በጎ ፍቃድ አምባሳደር ሆኜ የምሰራበት ዓለም ፍሬ ፒንክ ሃውስ ካንሰር ፋውንዴሽን ጎራ እንልና በዚያው ወደ ኢቢኤስ ቴሌቪዥን ወደ ቤታችን እንሄዳለን። ያው ስለ ስራ ነው ብዙ ነገሮችን ያነሳ ነው። ከስራ ውጭ ደግሞ እስክንድር ምን ያዝናናሃል? በመዝናናት ደረጃ በአብዛኛው እንግዲህ በምሰራቸው ስራዎች ነው ብዙ ጊዜ መዝናን ነው፣ እንደ መዝናኛ ነው የምቆጥራቸው። በተለይም ለፓሽን የምሰራቸውን ስራዎች። ከዛው ውጭ ግን ከቤተሰብ ጋር መሆን ያዝናናኛል። አብሬ ከቤተሰብ ጋር ሲሆን በተለይም ባለቤቴ ጎበዝ ነች የሆነ ነገር በመፍጠር መዝናኛ ነገር በመፍጠር እኔንም በመረዳትና እንዲህ በጣም ፈጥሬ የማደርገው ነገር የለም። ግን በመዝናኛ ደረጃ እና መንፈሳዊ ፕሮግራሞች አካባቢ ሆኜ እዛ አካባቢ ሲሆን ደስታ አገኛለሁ፣ እርካታ አገኛለሁ። እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? ሰላም ነው? ሰላም ነው? ተበረታላችሁ? ደህና ናችሁ? እንዴት ናችሁ? ችግር የለውም። እንዴት ናችሁ? ጨረር ኬሞ የነበረው ሰው ነበር ዛሬ። ጨረር እሷ ሄደሽ መጣሽ? ደህና ነሽ? አይዞሽ ነይ ለውጣለሽ ነው። አይዞሽ። ያው እንግዲህ እዚህ አሁን ከመላው ኢትዮጵያ ለጥቁር አንበሳ ለሕክምና የሚመጡ ወይም ጳውሎስ ላይ ለጨረርና ኬሞ ሕክምና የሚመጡ በተለያየ ካንሰር ህመም የገጠማቸው እናቶቻችን እህቶቻችን የሚያርፉበት ቤት ነው። በተለይም መጠለያ፣ ምግብ፣ መጠጥ ከእንደገና ትራንስፖርት እነዚህን አገልግሎት መስጠት በርደኑን ለማቃለል ነው እና እኔም እዚህ አምባሳደር ሆኜ እሰራለሁ። ለእነሱ ገንዘብ የማሰባሰብ ሞቢላይዝ የማድረግ ሕክምና የሚያገኙበትን መንገድ ማመቻቸት ከእንደገና ቅዳሜም በተገኘው ደግሞ ጊዜ የመጣን እነሱን ማጽናናት፣ ሳይኮቴራፒ በተለይ ትልቁ ተስፋ መቁረጥ ነው ካንሰር ህመም ሲገጥማቸውና ተስፋ እንዳይቆርጡ በተለይም ይህን ቤት የመሰረተችው ዶክተር ፍሬህይወት ደርሶ እዛ ጋር የምታዩት ፎቶ ዓለም ፀሐይ በጡት ካንሰር ምክንያት በመሞቷና እሷ ደግሞ የካንሰር ችግር ገጥሟት ነፃ በመውጣቷ ለወገኔ ለሀገሬ ላሉ ሰዎች የምችለውን ላድርግ በሚል አብሬያቸው ነው እዚህም ሆነው በተለይም ቅዳሜ ከነሱ ጋር ነው ብዙ ጊዜ ጠዋት ማሳልፈው እና እዚህ ያለው ቆይታ ይህን ይመስላል። ቲቪ ላይ ታውቁታላችሁ፣ ታዩታላችሁ ዜና ሲያነብ። ስለዚህ ማታ ማታ እሱ ዜና ሲያነብ ትከፍታላችሁ ማለት ነው። እንዴት ነው ሲያነብ ታዲያ? ጥሩ ነው ሲያነብ። በጣም አሪፍ ነው። እንግዲህ ሁላችሁንም ፈጣሪ ጨርሶ ይማራችሁ። እሺ፣ እሺ፣ ሁላችሁንም ፈጣሪ ከእናንተ ጋር ይሁን። እንመጣለን። እሺ፣ እንጠይቃችኋለን። አይዟችሁ፣ በርቱ። መልካሙን ሁሉ ወደ ቤታችሁ በሰላም ድናችሁ የምትመለሱ ያርጋችሁ። ፈጣሪ ከእናንተ ጋር ይሁን። በርቱ። የሚያሳዝንህ ምንድን ነው? የሚያሳዝነኝ ነገር የሆነ ነገር ማድረግ ፈልጌ ሄልፕ ማድረግ ፈልጌ ያንን ማድረግ ሳልችል ልቤ በጣም ይወርዳል።
በተለይም እኔ የዛን ችግር መፍታት አለመቻሌ ልቤን ይሰብረዋል። ህይወት ምን አስተማረች? ህይወት አንደኛ በምድር ላይ ምንም አዲስ ነገር እንደሌለ፣ ምንም ነገርን የማይበት መነጽር ደስታም እንዳያስፈነጥዘኝ ሀዘንም እንዳያሸማቅቀኝና ነገርን በልኩ እንዳይ አስተምራኛለች ህይወት። ይህ እንግዲህ ሁለተኛው የምሽት የስራ ቦታዬ ነው። የስራ ቦታችን ነው። ከአንቺ ጋር ባልደረባ ቦታዬ ነው ሲጨርስ ብዬ ነው። ግድ የለም የጋራ ቦታችን ነው። በመጀመሪያ ደረጃ ላይ እንግዲህ አሁን መጣና እዚህ መልበሻ ክፍል ገብተን ልብሳችንን ቀይረን ከዛ ወደ ዜና ክፍል ወደ ተዘጋጀ እንገባለን። የምሽት ዜና ሲሆን እንግዲህ ለሁለት ነው ብዙ ጊዜ የሚነበበው። ዛሬ አንደኛዋን ልሁን አንቺ ብትሆኝ በጣም ደግሞ ከአንቺ ጋር ማንበብ እስኪ ደግሞ ምን እንደሚመስል ደግሞ እንየው። ዝግጅትን ጨርስና በቃ ዜና ክፍል ጋር እንገናኝ። ሳንገናኝ አንቺ ትተዘጋጅ ዝግጅት ምንም አልዘጋጅ። በጣም ጥሩ እሺ። ታንኪዩ እመጣለሁ። ዛሬ እናነባለን። እሺ እንግዲህ አሁን ወደ ዜና ክፍል የመግቢያ ሰዓታችን ደርሷል። ዳኒ ዳይሬክተራችን ነው። በመጀመሪያ እንግዲህ ከዳይሬክተራችን ጋር ነው የምንገናኘው ዜና ከማንበባችን በፊት። ዳኒ የዛሬውን ዜና እንግዲህ ያሉን ዜናዎች እነዚህ ናቸው። እኔ ውስጥ ገብቼ ያሉትን ነገር አስተካክላለሁ። እሺ ታንኪዩ ዳኒ። እስክንድር ልክ ወደ ዜና ስራ ወይ ወደ ኢቢኤስ ቴሌቪዥን ሲመጣ ምን አይነት ዝግጅት ያደርጋል? ያው ምሽት ስለሆነ ወደዚህ የመጣው ወደዚህ እየመጣው ያለው ራሴን አዘጋጃለሁ። አንደኛ ለዛ ነገር ለተዘጋጀውበት ራሴን መስጠት እንዳለብኝና አለርን እላለሁ። አውቀዋለሁ ግን እንደማላውቀው አለርንልና ከዛ ሙድ ወጥቼ አሁን እዚህ ጋር የሚጠይቀውን ዲሲፕሊን አንደኛ ዜና ትልቅ ቫልዩ ያለው ነገር ነው። መረጃ ነው ለህብረተሰቡ የሚሰጠው። ተአማኒ የሆነ መረጃ መስጠት አለብንና ያንን መረጃ ለመስጠት በሚያስችል መልኩ ከራሴ ጋር ጥሞና አደርጋለሁ። ቀደም ብዬ ከ30 ደቂቃ በፊትም እዚህ መገኘት ያለብኝ ለዛ ነው። ምሽት ላይ እገኛለሁ። ዜናውን አንድ ጊዜ አየዋለሁ። ዜና ሰዓትንም እንዳላስረፍድብና እንዳትወቅሰኝ ወደ ዜናው መሄድ እንችላለን። በጣም ጥሩ። እኔም ትንሽ ታይም ስላለኝ አንዴ ሬር ስላድርገውና ወደ ዜና ልግባ። ከልብ አመሰግናለሁ። እዛው እንገናኝ፣ ዜና ክፍል እንገናኝ። እሺ ያው የመጨረሻ ሰዓትክ ስለሆነ ምስል ያመጣ ቦታውን እስከምትረከብ ድረስ መሰነባበቻችን ስለሆነ ቀንክ እንዴት ነበረ? ቀኔ በጣም ጥሩ ነበር። እንግዲህ ቀኔ ሁሌም በጠዋት ስጀምረው አብረን እንዳየሽ ቆይተን አሁን ደግሞ ማምሻ ወደ መጨረሻ መደምደሚያ ከዚህ ዜና ስወጣ ብዙ ጊዜ ወደ ቤት ነው የምገባውና ከቤት የምቀላቀልበት ነው። አንዳንድ የምሽት ቀረጻ የፊልም ከሌለ በስተቀር እኔ ዜና ሰዓታችሁ እንዳልሻማባችሁ በጣም ጥሩ ቀን ነበረኝ። ስራ ምን ያህል አድካሚ እንደሆነ ተረድቻለሁ። ግን ዘርፈ ብዙ ባለሙያ ነህ እና ደግሞ በተሻለ መጠን ስራዎችህን በደንብ አድርገህ ለመስራትም የምትሞክር እንዲሁና እኔ የምወደው ቦታ ነው ይሄ ቦታ። ስቀመጥም ትንሽ የእውነት በጣም ፍላጎት እንዳለሽ ብዙ ጊዜ ትነግረኛለሽ። ምስል እስክትመጣ ድረስ ፕሮግራሙ ሊጀምር እዛ ጋር ቴሌፕሮምፕተሩ ይታየኛል። ስለዚህ ላንብበው። እንጀምረው። አንብቢ፣ ጀምሪ እስኪ። በዛውም ፈተናም ጭምር ነው። እሺ። ጤና ይስጥልን። በመላው ዓለም የምትገኙ ክቡራን የኢቢኤስ ቴሌቪዥን ተከታታዮች እንዴት አመሻችሁ? የምሽት ዜና መጽሔታችን ነው። አሁን ዜና መጽሔቱ ሉላ ገዙና እኔ እስክንድር ላቀው ወደ እናንተ እናደርሳለን። በያላችሁበት ዕለተ ሰንበታችሁ ያማረ ይሁን ብዬ ነው እሰናበታለሁ። ቦታውን ለቃል አመሰግናለሁ ስለነበረን ቀን። ምስሊ ቦታሽን ሲይዝብሽ እንዴ ተቀየረች እንዴ ብለሻል። መቼ እንኳን ደህና መጣሽ። እንኳን ደህና ቆየሽ። መልካም ጊዜ ይሁንላችሁ። ሰላም አምሹ። እሺ ጤና ይስጥልን። በመላው ዓለም የምትገኙ ክቡራን የጣቢያችን ኢቢኤስ ቴሌቪዥን ተከታታዮች በያላችሁበት እንዴት አመሻችሁ? ዘወትር በሰዓት ወደ እናንተ የሚደርሱ መረጃዎቻችንን ስለምትከታተሉን እያመሰገንን መረጃዎቹን ወደ እናንተ የምናደርሰውን የምስል እያሽምና እስክንድር ላቀው በጋራ በመሆን ነው። እስከ መረጃዎቻችን ማብቂያ አብራችሁን ቆዩ።